ቅድመ አያቶቻችን እናት አባቶቻችን በኢትዮጵያ ምድር እያሉ ወደ ቅድስት ሀገራቸው ኢየሩሳሌም ለመግባት በነበራቸው ራዕይና ህልም በጾምና በጸሎት ተጠምደው ይጸልዩለት በነበረው የስግድ በዓልን አስመልክቶ የተዘጋጀ ስነ ጽሑፍ። እስኪ እንነሳና እናድርስ ምስጋና ለዚህ የደረስነው ለዚህ ያደረሰን ቸሩ አምላክ ነውና። በሰላም በፍቅር ባንድ አሰባስቦን የስግድ በዓላችን ማክበር ላበቃን የሰራዊት ጌታ ይክበር ይመስገን። ይሁዳ ኢትዮጵያውያን በአገር ቤት ሲኖሩ ከሃይማኖታቸው ዝንፍ የማይሉ ለሀብት ለንብረት ደንታ የሌላቸው ለሃይማኖት ሲባል የሚያልፍ ህይወታቸው ልክ እንደነ ሙሴ እንደነ አሮን ሁሉ በእምነታቸው ጸንተው ህዝቡን የሚመሩ ህገ ኦሪታቸውን ተግተው የሚያስተምሩ መንነው የሚኖሩ በዱር በገደሉ በደጋግ መነኮሳት አንቱ የተባሉ ብልህ አስተዋዮች ጻድቃኖች ነበሩ። ትውልዱ እንደሚደርስ ከቅድስት ሀገሩ እርግጠኛ ሆነው ተግተው እያስተማሩ ሲጸልዩ ኑረው ቀንና ሌሊት እነሱ ባይገቡም ቢቀድማቸው ሞት ይኸው ልጆቻቸው ገባን ካሰቡት። በአቋማት ተጠምደው ጸሎት ሲጸልዩ ሙላ ቀናቱን እየተማጸኑ ፈጣሪያቸውን አብቃን ለቅድስቷ ለኢየሩሳሌም ምንታመንበት ካንተ ውጭ የለም ብሎ እየለመኑ በንጹህ ልቦና ነጭ ርግብ የሆኑ ደጎች ነበሩና በደጎቹ ጸሎት በእነሱ ልመና ከቅድስቷ እስራኤል ትውልዱ ገባና ስግድን ያከብረዋል እዩት ይኸውና። እኛም ታሪካቸውን አዳምጠን ልብ ብለን ክፋት ምቀኝነት ጥልን አስወግደን ከተጓዝን በአግባቡ በሕግ በስርዓቱ የታደለ የለም እንደኛ በእውነቱ። መምሰል መመሳሰል መሆን ይገባናል። ቅንነት ከኖረን አምላክ ይረዳናል። እንዲህ እንደዋዛ ለሚያልፈው ዘመን ወገን እንደ ቅጠል ሲረግፍ እያየን ፍቅር አንድነቱን መተሳሰቡን ሚራራ ሚያዝነውን ቅን ልቦናውን ለስጋም ለነፍስም የሚያተርፈውን ፈጣሪ ያድለን ቅን ልቦናውን። መነሻ የሌለው መድረሻን አያውቅም። የአባት ታሪክ መውረስ ሰውን አያስንቅም። ዘር እንደወረስነው ከእናት ከአባታችን ታሪክን መረከብ ይሁን ተግባራችን። ይኮራሉ በእኛም ነገ ልጆቻችን። እንዲህ ተገናኝተን ዛሬ እንዳከበርን ከትንሽ ከትልቅ ሳይጎል ቁጥራችን የዛሬ ዓመት ደርሰን ለማክበር ያብቃን። ትውልድ ይተካበት ፈለግ የሚከተል ይሁን ከጎናችን አምላክ እስራኤል። ታሪክ ተረካቢ ይተካበት ልጅ ስር መሰረታችን ይረዳው ፈረንጂ። ለሞቱት ነፍስ ይማር ላሉት ዕድሜ ጤና ይስጥልን ፈጣሪ አምላክ ቸር ነውና በማለት እያጠቃለልን